ዲላን ፔጅ በኢትዮጵያ ሲመጣ እንደዚህ አይነት አቀባበል ይደረግልኛል፣ ህዝቡም እንደዚህ ወጥቶ ይቀበልኛል፣ እንደዚህ አይነት ድግስ ተደግሶ ለሚስቱና ለሱ እንደዚህ እንደሚካሄድ አላወቀም ነበር። ምንድነው ሁሉ ግርግር? ለተባበሩት መንግስታት ድርጅት ጻፊ ራሱ ሁሉ ዝግጅት አልተደረገም። ለአንድ ተራ ቲክቶከር ሁሉ ለምንድነው አስፈለገ የሚሉ ሰዎችም አሉ። በኢንተርናሽናል ደረጃ ኢትዮጵያን ከማዋረድ ያለፈ ምንም ፋይዳ የለውም። እንደም የሆነ ቪዲዮ ፖስት አድርጌ ነበር። ይሄ ቪዲዮ ማለት ነው ምንድነው የሚለው? ለምንድነው ሌሎች ቦታዎችንም ከአዲስ አበባ ውጪ ማያዩት? ሙሉ ኢትዮጵያ እኮ የቱሪዝም መስህብ ናት፣ ለምንድነው ማያዩት የሚል ነበረ። አይ ወንጪ ምናምን ሄዷል የሚል መረጃ ደረሰኝ። ኦኬ አንሾ ስፒድ ስላላየኑ ሌላ ቦታዎችን ኤኒዌይ አልኩኝና እዛ ምን ገባልኝ? የሆነ ኢንቦክስ ላይ የሆነ ነገር ተጻፈ ማለት ነው። ይላል ካዩማ ማየት ያለባቸው በስነ ስርዓት ኢትዮጵያ ምን ትመስላለች፣ በአሁኑ ሰዓት ኢትዮጵያ ምን እያሳለፈች ነው የሚለውን ነው። ይሄን ተብሎ ተጠቅሷል። ነገር ግን የዜና ንጉሱ ወይም ዳዲ ኒውስ ተብሎ የሚታወቀው ዲላን ፔጅ ስለ ኢትዮጵያ ማምጣቱ እንዲህ ስል ተደምጧል። I knew that this place was going to be cool. A lot of people around the world see Africa in a certain way. ዓለም ዙሪያ የሚገኙ ብዙ ሰዎች ስለ ኢትዮጵያ የሚመለከቱበት መንገድ አለ። እኔ ደግሞ ያንን መጥፎ አስተሳሰብ ወይ ደግሞ አመለካከትን ለመቀየር ነው የመጣሁት። ኢትዮጵያውን ያለችበትን የቴክኖሎጂና እንደዛውም ዘርፈ ብዙ እድገትን ለማሳየት ነው። በዓለም ዙሪያ ያሉ ኢትዮጵያውያኖችም እንደዛም ደግሞ ሌሎችም ውጭ ሀገር ያሉ ዜጋዎችም ደግሞ ስለ ኢትዮጵያ ጥሩ ነገሮች እንዲያውቁና ያለ እውነታና አሁን እያሳየች ያለችውን እድገት እንደዛም ደግሞ በቴክኖሎጂ እያሳየች ያለችውን ለውጥም ለዓለም ለማሳየት ስለፈለኩ ነው። እንደዚህ አይነት ሪቶችም ደግሞ በጣም ያስፈልጋሉ። ብዙ የሶሻል ሚዲያ ስታሮች እዚህ መምጣታቸውን አውቃለሁ። እዚህ በመምጣታቸውም ደግሞ ለኢትዮጵያ ይሄ ትልቅ ለውጥን ያመጣል። ብዙ ሰዎች ስለ ኢትዮጵያ ያላቸውን አመለካከት እንዲቀይርና ኢትዮጵያ ሰዎች ስለ ኢትዮጵያ ሲያስቡ ጥሩ ነገሮችን እንዲያስቡ ያደርጋል። ብዙዎቻችን ላሊበላ እጅግ በጣም ድንቅ ቅርስ ኢትዮጵያውያን የሰሩትና ታሪካዊ ቦታ እንደሆነ ብዙዎቻችን እናውቃለን። ነገር ግን ደግሞ እንደዚህ አይነት ነገሮች እንዳሉን ይፈጽሙ አላውቅም ነበር። አዱናይን ነገር አውጥቶ ለህዝቡ እስኪያሳይ ድረስ እዚህ ውስጥ ማለት ነው የሰው አጽም አለ። ሂዩመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም ነው የመጡት አለ። እዚህ አሁን ይታያል ነው አተ ይኩንት መስሎኝ ነበር። right there I thought that was a wood. What? This is who we are tomorrow. አረ በስመ አብ ወልፍስ ቅዱስ አንተ ጥፍሩ ለራሱ አለ። አረ በስመ አብ ቆይ እስኪ አንዴ እናስቀርብልን ነው። አይ ጥሩ ነው ግን ጥሩ አይ አሮንቱ እሺ አንተ Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see, Blake? You get closer. What do we? No, that is not what I think it is, bro. No. This is not crazy, dude. Is that real? That's real? That's real. That's a mummy. What just laying here? That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims. Actually, some people may come and this is who we are tomorrow. Oh, so you can sit here. Yeah, you can sit here and see who you are tomorrow. No wonder. Man is mortal. You're gonna sit? He's immortal. It's all. Yeah, three bodies. Oh my God! There's more of there. Behind there are more. There's loads. It's literally a cave full of bones. Yeah. Oh my from the Middle God. East, from እቺታችን ደግሞ እንግዲህ ስለ ታዋቂ ቲክቶከሮች ወይም ደግሞ በዓለም አቀፍ ታዋቂ የሆኑ ሰዎች ኢትዮጵያ መምጣታቸው ጥቅሙ በደንብ እንዲያርጋ ታስረዳናለች። እኔ የምለው ነገር እዚህ ጋር እያወራን ያለ ነው ስለ ኢንተርናሽናል ኢሜጅ ነው። አሜሪካም እኮ በኢሜጅ ነው አይደለ? በዝና ነው በሪፑቴሽን ነው አይደለ? ኢሜጇን ገንብታ ነው እንጂ አሰቃቂ ሆምለስነስ አሜሪካ ውስጥ አለ። ወንጀል ብቻ የሚሰራበት ቦታ፣ መንግስት የማይገባበት፣ ፖሊሶች መግባት የማይችሉበት ስቴቶች አሉ እኮ አሜሪካ። ከባድ ወንጀል የሚሰራበት፣ ከባድ ድህነት ያለበት ግን ምንድነው ስሩ ይርስ በአመታት ውስጥ የገነባችው ኢሜጇን እነዚህን ነገሮች ፍሮንት ላይን ላይ መቀመጥ ያለባቸውን ነገሮች ስለገነባች ምን ሆነች? ሀያል ሀገር ሆነች፣ ተጽዕኖ ፈጣሪ ሀገር ሆነች። ምንም አይነት አግሪመንት ምንም አይነት ኦፈር አሜሪካ ብታቀርብ የሚገፋት ሀገር የለም። ይሄ ኢን ጀነራል የኢትዮጵያ ኢሜጅ በኢንተርናሽናል ደረጃ እንደዚህ መሆኑ የት ኢምፓክት እንደሚያደርገን ልንገራችሁ። አንድ ውጭ ሀገር የሚኖር ኢትዮጵያዊ አንድ ፈረንጅ ወይም ደግሞ አንድ የዛ ሀገር ዜጋ አንድ አሜሪካዊ እንበል where are you from ቢለው I'm from Ethiopia ሲል በዛ ሰዓት ያፈረኝ ስለ ኢትዮጵያ ያለው ኢሜጅ ነው አንተን ዲፋይን የሚያደርገው ለሱ እንጂ ያንተ ፐርሰናል ኢሜጅ አይደለም። ኢትዮጵያ ረሃብተኛ ነች፣ አለመቀጠር፣ ሲቪል ዋር፣ አንኤምፕሎይመንት ያለባት ደሃ የተመታች ሀገር ነች የሚል ኢሜጅ ከያዘ
ይንቀሃል እዛው ያንተ ሀብታም መሆን ያንተ እዛ ጋር ባለስልጣን መሆን ምንም ማተር አያረግ። የ77ቱን ድርቅ እኮ ስቲል ለረሃብ ኢትዮጵያን እንደ ሲምቦል እያነሱ ነው። ኢትዮጵያ ረሃብተኛ ምናምን ነው የሚሉት አይደል እንዴ? ግን በኢንተርናሽናል ደረጃ ኢትዮጵያ እንደዚህ ናት ብለው ይሄንን ኢሜጅ ከያዙ ኦሪጂን ኦፍ ኮፊ ኦሪጂን ኦፍ ሂውማን ካይንድ እዚህ ሀገር ብለው እዛው ነው በሪስፔክት አይን የሚያዩክ፣ እዛው ነው በሪስፔክት ትሪት የሚያደርጉ። ካልሆነ አሁን ለኔ እዚህ ኢንቦክስ ላይ የተጠቀሰውን ችግር ዘርዝረን ያንን ኢሜጅ ዲለን ፔጅ ይዞ ቢሄድ አንድ ፐርሰን አይደለም ዲለን ፔጅ በኢንተርናሽናል ደረጃ ነው የኢትዮጵያን ኢሜጅ ለኢንተርናሽናል የሚያቀርበው። በዚህ አይነት መንገድ ካቀረበ ኤቭሪባዲ ሪስፔክትድ ነው በኢንተርናሽናል አይን። ኢትዮጵያ ይሄ ሪሶርስ አላት ይሄ ፖቴንሻል ሪሶርስ አላት የሚለውን ኢሜጅ መያዛቸው መንግስታትም ኢትዮጵያን ከነግሬሷ እንዲያከብሯት ነው የሚያደርገው። ይሄ በውስጥ አሁን የተወራው ነገር በኢንተርናሽናል ደረጃ መታወቁ ወይም ደግሞ ዲለን ፔጅ ይሄንን ማየቱ ኢትዮጵያን በኢንተርናሽናል ሌቭል ከማዋረድ ያለፈ ምንም ጥቅም የለውም። ይሄ እንደዚህ ነው ማሰብ። እነሱም ችታችን ልክ ነች ማለት ነው። እንግዲህ እነዚህ ሰዎች ወደ ኢትዮጵያ ሲመጡ እነዚህ አይነት ታዋቂ ሰዎች በተለይ ደግሞ በዓለም አቀፍ ታዋቂ የሆኑ ሰዎች በተለይ አሁን ጊዜው ደግሞ የሶሻል ሚዲያ ነው። ጊዜ ሶሻል ሚዲያ እንደሆነ መጠን ደግሞ ሶሻል ሚዲያ ላይ ስታር የሆኑ ወይም ደግሞ ሶሻል ሚዲያ ኮከቦች ወይም ደግሞ ብዙ ተከታይ ሚሊዮንስ የሚቆጠሩ ተከታይ ያላቸው ሰዎች ወደ ኢትዮጵያ ሲመጡ እንግዲህ ጥቅሙ ምንድነው? እኛ የምናየው ስለነሱ ቲክቶክነት ወይም ደግሞ ምንነት ወይም ማንነት ነው የምናየው። ከሱ በላይ ግን ከነሱ ጀርባ ያሉ ሰዎች ደግሞ እነሱን የሚከተሏቸው እጅግ በጣም ብዙ ሰዎች አሉ ማለት ነው። በተለይ አሁን ቱሪስቶች አሉ። ለምሳሌ ብዙ ሀገርን ሄዶ መጎብኘት የሚፈልጉ አሉ። አንድ ሀገር ደግሞ በቱሪዝም ብቻ ራሱ የምታገኘው ገቢ እጅግ በጣም ትልቅ ከሆነ ለሀገሩ እድገት እጅግ በጣም ወሳኝ እንደሆነ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እና ኢትዮጵያም ደግሞ በቱሪዝም ለማምጣት ካሰበችው ጎል ወይም ደግሞ ግብ አንጻርም ስንመለከት እነዚህ አይነት ሾዎች ደግሞ እነዚህ አይነት ዝግጅቶች መዘጋጀታቸው ወይም ደግሞ ፕሪፐርድ መሆናቸው እጅግ በጣም ጠቃሚ ነው። ምክንያቱም ደግሞ እንግዲህ ቱሪስቶች ይመጣሉ። ኢትዮጵያ ከዚህ በፊት የምትታወቀው በረሃብ ነው። የረሃብ ሀገር፣ የችግር ሀገር፣ የጦርነት ሀገር ተብላ የምትታወቀው አሁን ደግሞ በዓለም ህዝብ ዘንድ እሷ የምትታወቀው በምንድነው? በጥሩነት ቴክኖሎጂ በማስፋፋት እንደዛም ደግሞ ቆንጆ ቦታ እንደሆነች የቱሪስት መስህብ ቦታ እንደሆነች እነዛም ደግሞ የሰላም ሀገር እንደሆነች እና ሰዎቿ ህዝቦቿ ራሱ ደስተኛ እንደሆኑ ማሳያ ነው ማለት ነው ይሄ። ስለዚህ እጅግ በጣም ጥቅም አለውና አሁን ለዚህ ደግሞ አዶናይ እንደ ትልቅ የአምባሳደር ድርሻ መውሰድ አለበት ብዬ አስባለሁ። አሾስፒድን በመጣ ጊዜ እንዴት ስለ ኢትዮጵያ እንዳስረዳ እሱ ብቻም ሳይሆን ደግሞ ያኛው አሾስፒድ ኢትዮጵያ የተባለ ሰው ራሱ እሱ እንዲታወቅ ያደረገ ጥረት ቀላል ነገር አይደለም እና በተለይ ደግሞ በሶሻል ሚዲያ አሁን በዓለም አቀፍ ደረጃ ተጽዕኖ እያመጡ ከሚገኙ ኢትዮጵያውያን በቀደምተኝነት የሚነሳ አዶናይ ነው። ለዚህም ደግሞ እሱ ሪኮግኒሽን ያስፈልገዋል። እሱን አክኖሎጂ ማድረግ ይጠበቅብናል ብዬ ነው የማስበው።